እና ዋና የተባለው ድርጅቱ የሚያንቀሳቅሰው ኢትዮጵያም ኬንያ ሆኖ የሚያንቀሳቅሰው ዋና የድርጅቱ ኃላፊ የተባለው ሁሉ ነገር የድርጅቱ ቦርድ የሚባለውን ዛሬ ወደ ኢትዮጵያ እንደሚመጣ ተናግራ ነበር ትላንት። እሱም ደግሞ ሂዶ የሚቀበለው የራሱ ሹፌር ማንም ማይጭን እሱ ብቻ የሚያንቀሳቅስ ሹፌር እንደሚሄድም ስንት ሰዓት እንደሚሄድ ስንት ሰዓት እንደሚቀበለው በምን አይነት እንደ መኪና ያንዳንዱ ነገር ተወያይቶ ጨርሰው ሹፌሩ ተልኮ ሊላክ ሲል እሷ ግን ደግሞ ከሹፌሩ ጋር ስለምትግባባ መጀመሪያ አቤል ጋር መጣች። ይሄ ሚስጥር ለአቤል ዝርግፍ አድርጋ ነገረችው። እያንዳንዱ ነገር መረጃው እያንዳንዱ ነገረችው፣ እንዴት እንደሚወጣ ምን አይነት ልብስ እንደሚለብስ እያንዳንዱ ነገር መረጃ ያው ለሹፌሩ ስለሚነገረው እሷ ያ መረጃ በሙሉ እዛ ስብሰባ ላይ የሰማችው ነገር ስለሆነ ምክንያቱም እሷ የታምራት ተላላኪ ናት። ገብታችኋል? ታምራት አድርጊ ያላት ነገር በሙሉ ነው የምታረገው። ታምራት ከሷ ከፍ ብሎ ነው የሚሰራው እና ከዛ በኋላ ቀጥታ ሹፌሩ የአቤል ሙሉ ሚስጥር ከነገረችው በኋላ እዛ ስብሰባ ላይ የተወራው ነገር ኢትዮጵያ መጥቶ ያ ሰውዬው ኢትዮጵያ ላይ ምን እንደሚሰራ እያንዳንዱ ነገር ከሰማች በኋላ ለታምራት መታ ነገረችው። ለአቤል መታ ነገረችው። ከዛ ከአቤል ጋር ተወያይተው ቀጥታ ሹፌሩ ቤት ሄደች። ከሹፌሩ ጋር ደግሞ ይተዋወቃሉ። ምክንያቱም አንድ ድርጅት ውስጥ ነው የሚሰሩት። ሹፌሩ እፈልግሃለሁ ምናምን አለችው እና ይዛ ወጥታ ከዛ ይዛ ስትወጣ ጊዜ በነ አቤል ቁጥጥር ውሎ ነበረ። ትላንትና ያያችሁ። እኔ ይሄ ነገር የሚያሰጋኝ ነገር ነው። የልጆቼን ህይወት የሚያጠፋ ነገር ነው። የሚስቴ ህይወት የሚያጠፋ ነገር ነው። እባካችሁ ከዚህ ነገር አውጡኝ፣ ተውኝ። እሱ ደግሞ ከኔ ውጪ ማንም ሰው ሊቀበለው አይችልም። እሱ ሌላ ሰው ከተቀበለው እኔ ድርጅቱ ብዙ ነገር ያደርገኛል፣ ቤተሰቦች ያጣለሁ፣ ልጅ ያጣለሁ፣ ሚስት ያጣለሁ፣ እባክህ ብሎ ስለምነው በምንም ታምር አይሆንም። በምንም ተአምር አይሆንም። እኛ ሂደን ነው የምንቀበለው እንጂ አንተን አትቀበለውም። ስለዚህ አንተ እዚሁ መቀመጥ አለብህ፣ ስልክህ ትዘጋዋለህ። እኛ ሂደን ነው ሪፖርት ሂደን ነው የምንቀበለው ብሎ ተስማምተው ሁሉ ነገር ጨርሰው ነው ቀጥታ እሱ ታግቶ ወይም በእነሱ ቁጥጥር ስር ውሎ ከዛ ልጅቷም ምን ብላ ከአቤል ጋር ወደ ቀጥታ ሪፖርት ሂዶ ነበር። ሪፖርትም ሂደው ጠበቁት። እሱ መጣ፣ ግን ተጠራጠረ። ለምን ሹፌር አልመጣም? እኔ በሱ እንጂ በሌላ ሰው ለመሄድ አልፈልግም ምናምን ብሎ ሲከራከር ጊዜ እሷ ደግሞ ታውቀኛለህ፣ እኔ ከእናንተ ጋር ቢሮ ውስጥ ነው የምንሰራው፣ ለምን በዚህ ልክ ትጠራጠራለህ? አይ እሱማ ነው፣ ምክንያቱም ድርጅታችን ውስጥ አይሰራም፣ አይቼው አላውቅም። እንዴት እኔ በሄድኩበት በትንሽ ቀን ውስጥ ይህ ሹፌር ሊቀጠር ቻለ? አይ ሹፌሩ የሆነ አጋጣሚ እንትን ብሎት ነው፣ ታምራት ነው የላከኝው። ታምራት ታውቀዋለህ? አዎ ታምራት እኮ አላቃይ ነው። እንዴት ማለት አላቃይ ሳይሆን አላቃው ነኝ። እንዴት አላቀውም? ታምራት በቃ እሱ ነው የላከኝ፣ ሂዳ ተቀበለው ብሎኝ ነው። ሹፌሩ መኪና ተበላሽቶበት ምናምን ብሎ አሳስቶ መኪና ውስጥ አስገቡት። ግን መኪና ውስጥ ሲገባ ጊዜ በጣም ተጠራጥሮ ነበር። ምክንያቱም ስራቸው መጠራጠር አይደል? እሷ ደግሞ እኔ ያለሁኝ እንዴት አታምነኝ ምናምን ብላ ሳምናው ከገቡ በኋላ ነው እያንዳንዱ ዶክሜንቱ ከኬንያ ይዞት የመጣ ፋይል በሙሉ እያንዳንዱ ነገር በአቤል እጅ ገብተዋል። እንኳን ደስ አላችሁ። ታምራት ከስረዋል። ታምራት ዛሬ በሁለት ቦታ ነው የከሰረው። በሁለት ቦታ አቤልን ሁሉ ነገር ድል የያዘ ነው። ጉዞ ወደፊት የሄደ ነው። የታምራት ጉድ የወጣ ነው ደግሞ። ስለዚህ ይሄ ሰውዬው ከኬንያ የሚመጣው ሰውዬው ደግሞ ብዙ ልናገር ለአቤል አስፈራራው። እኔ በስልኬ ብቻ የሆነ ነገር ባድርገህ እንደዚህ ትሆናለህ፣ እናንተ ማን ናችሁ? በመጨረሻ ሚስጥር አወጣ። የሚገርማችሁ ነገር ብዙ ነገር ፎክሮ በመጨረሻ ሚስጥር አወጣ። አንተ ድርጅታችን የበተንከው ነው፣ የድርጅታችን ዋና አሉ የሚባሉ ሰዎች በሙሉ ያስክብን ነው። አንተ ማነህ? ኬት ነው የመጣው? ከኛ ድርጅት ምን አለ? ለምንድነው ማተው? ለምንድነው ከኛ ራስ ላይ ማትወርደው? በቃ ብዙ ነገር ተናግሯል። እኔ ምን አድርጌ ያለሁ? በድርጅታችሁ መጣችሁ ብኝ እንጂ አልመጣሁባችሁም። የደረስኩባችሁ ነገር የለም፣ ያደረኩባችሁ ነገር የለም። ግን እናንተ አስክሬን ቤቴ ውስጥ አስቀመጣችሁ። አየህ፣ ቤት ውስጥ ሆነ ቤትህ ተኝተ፣ ቤት ውስጥ ግን የአስክሬን ማስቀመጫ ቤት ነበር። እኛ የአንተ ቤት እኮ የአስክሬን ማስቀመጫ አድርገን እኮ ነው የተጠቀምንበት የነበረው። ሊያ አንተ ቤት ከገባች ጀምሮ ቤትህን
የአስክሬን መልኩኝ የአስክሬን ማስቀመጫ አድርገን ነው የምንጠቀምበት ነበረው። ያ ነገር አንተ እንድትያ ስለፈለግን ምን አድርግ በቃ እሱ ነገር አይነገርህም። ስለ ድርጅታችን ምንም ነገር ሊነገር አንፈልግም። ምክንያቱም ድርጅታችን አንተ ነህ መቀመጥ ውስጥ እንዲገባ ያደረከው። ብዙ የድርጅታችን ጥሩ ጥሩ የተባሉ ሰራተኞችን ወንጀል ውስጥ እንዲገቡ አድርገሃቸዋል። ስለዚህ ለምንድን ነው የምንነግርህ? ምንም ነገር አልነግርም። ዛሬ እንኳን እኔ በመያዝህ ብቻ አንተ ወንጀል ውስጥ ነው የምትገባው፣ ያልሆነ አደጋ ውስጥ ነው የምትገባው። ብትሆን ይሻልሃል። ምንም አይነት መረጃ ከኔ ልታገኝ አትችልም ብሎት ነበረ። ግን አቤልን በምንም ታምር እንደማለቅህ እያንዳንዱ ፋይል እጅ ውስጥ አሰጠኝ አለቅህም ትታሰራለህ ምናምን ብሎ አስፈራርቶ ነበረ። በመጨረሻ እያንዳንዱ ሚስጥር አወጣ ነው ምላችሁ፣ ምንም ሳይቀር እያንዳንዱ ሚስጥር። ኬንያ ሄዶ የተማረው ደግሞ በአሁኑ ሰዓት የኢትዮጵያ ወጣቶች የነቁብን ስለሆነ በዚህ ጉዳይ ላይ ሊሳተፉ ፈቃደኛ አይደሉም ማለት ብዙዎቻቸው። ያ ስለሆነ ኬንያ ሄደን አሁን በአዲስ አሻሽለን በፊት ከሚከፈላቸው እጥፍ ድርብ እንዲከፈላቸው ኢትዮጵያ ላይ ደግሞ በአሁኑ ሰዓት ሌላ ሃይማኖት የበዛ ስለሆነ ያ ሃይማኖት የበዛ ሳይሆን የእነሱ አምልኮት እንዲበዛ ወጣቶችን ደግሞ በእነሱ ስራ ላይ ብቻ ተመሳጥሮ እንዲኖር አሮጊቶቹ፣ አዛውንቶች፣ ትናንሽ ልጆች ያ ነገር በእኛ ስር ሆናችሁ ስራ እንዲሰሩ በየቦታው ደግሞ ምንድነው የህፃናት ማሳደጊያ ወይ ወላጃ አልባ የሆኑ ህፃናትን ማሳደጊያ አድርገን ከፍተን ከዛ ከስር የኛ ሃይማኖት ለማስተማር ኢትዮጵያ ላይ ሙሉ በሙሉ የኛ ሃይማኖት ብቻ ተከታይ እንዲኖር ለማድረግ ነው። እኔ ኬንያ ሀገር ሂጄ ዋና የተባሉት ኬንያ ሀገር ስላሉ ከነሱ ጋር ተመካክሬ ነው አጀንዳው እንዴት እንቀይር። ምክንያቱም በአሁኑ ሰዓት እናንተ ድርጅታችን እየሸፈናችሁት ነው፣ እየዘጋችሁት ነው፣ ብዙ እይታ እንዲገኝ ያደረጋችሁት፣ የመንግስት አካል እንዲያገኝ ያደረጋችሁት። ይሄ በሙሉ በአንተ የመጣ ነው። አሁን ለአንተ ብዙ የሆኑ ድግስቶች የተደገሰልህ፣ አንተ ለማጥፋት ማን ቆፍረው ጉድጓድ የለም። ብዙ ቅድም ታቀዱልሃል። ጊዜ ይፈጃል እንጂ ለአንተ ብዙ እቅድ ነው የተዘጋጀልህ። ይሄ ባለፈ የተቀመጠው እንኳን ሲያንስህ ነው፣ ትንሽ ነው። አሁን በጣም አስፈሪ የሆነ ነገር ነው የተዘጋጀልህ ብሎ ነው ያስፈራራው ነበረው። ግን አቤልን ፈጣሪ ይጠብቀዋል። ምክንያቱም እሱ ፈጣሪው ነው የሚያመልከው እንጂ እንደነሱ ሰይጣን አይደለም። ሰውን እንደማፍስሶ አይደለም። ሰውን ጎቶ አይደለም። ያልሆነ ነገር ሰርቶ አይደለም። ፈጣሪውን በመፍራቱ ብቻ ፈጣሪ ይጠብቀዋል። ስለዚህ ለማንኛውም ልጁም ተይዘዋል። ታምራት እዛ ውስጥ ምን እንደሚሰራ ምን እንደሚያደርግ እንዳለ የታምራት ሰፈር ሰዎች በሙሉ የዚያ መልኩ እንዲሆኑ፣ እህቱ የራሄል ቤተሰቦች በሙሉ የዚህ መልኩ እንዲሆኑ ለማድረግ ማይጥረው ጥረት የለም። ግን ትንሽ አንተ ነህ ምንድነው ክፋት የሆንክብን፣ አንተ ነህ መንገዳችን በሙሉ የዘጋኸው። ምክንያቱም ብዙ ወጣቶችን ያስክብን ስለሆነ በዛ ብዙ ነገር ፍራቻ ውስጥ ገብተናል ብሎ ነግሮታል እላችኋለሁ። አሁንም ቢሆን ድል ለአቤል ነው። አቤል ወደፊት የተጓዘ ነው። አቤል ሊያሸንፍ ነው። እነሱ ተዋርዶ ወደ ኋላ ሊቀሩ ነው። ስራቸው በሙሉ ከሽፎባቸዋል። የሚያደርጉት በሙሉ የከሸፈባቸው ነው። ይኸው አሁን ከኬንያ መጥቶ አዲስ መረጃ አዲስ አጀንዳ አውጥተን ወጣቶችን እንዳለ ለምልመን እናስገባለን። በአዲስ ወጣት ገብቶ ኢትዮጵያን በቃ የእነሱ አምልኮት ብቻ እንዲሞላ ነው ፍላጎታቸው የነበረው። ግን አቤል ጀግናችን እነሱ ባሰቡት መንገድ ሳይሆን ፈጣሪ ባሰበው መንገድ ፈጣሪ ያግዞት እንዳለ ሀሳባቸው በሙሉ አላማቸው በሙሉ ኢትዮጵያን እንዲጠፋ ወጣት በሙሉ እንዲጠፋ ያሰቡትን በሙሉ እንዳለ ከሸፈባቸው። እኔ በጣም ነው ደስ ያለኝ። ከሁሉም ከሰራው ስራ በሙሉ ዛሬ ሪፖርት ሂዶ ቦሌ ሂዶ ተቀብሎት ያ ፋይል በሙሉ እነሱ የሚፈልጉት ፋይል በሙሉ አቤል እጅ በመግባቱ እኔ በጣም ነው ደስተኛ የሆንኩት። በጣም ከምን ነግራችሁ በላይ ደስተኛ ሆኛለሁ። ለምን ስራቸው በሙሉ ከሸፈ። ደግሞ ዋና የተባለው ወይ ነው የተያዘው። እሱ ተያዘ ማለት ድርጅታቸው ተበተነ ማለት ነው። ታምራት አሁን ምን ይወጣዋል? ምክንያቱም አሉ የተባሉ በሙሉ ተያዙበት። አሁን መቶ የአቤል በራሱ እጅ አቤል እግር ስር ነው የሚደፋው። ገና መች ሞት የእጁ ያገኛል፣ ይዋረዳታል፣ ያለቅሳታል። ለአቤል ይሄ የሚገባው አይደለም።
ሰው የዘራው ነው የሚያጭደው። ስለዚህ በጣም በጣም ነው ደስ የሚለኝ ከምላችሁ በላይ በጣም ደስ ብሎኛል። አቤል ድል የያዘ ነው። ከሁሉም ቦታ የአቤል ድል ወደፊት የተጓዘ ነው። እነሱ ደግሞ ወደ ቁልቁለት የወረዱ ነው። በዛኔ እዛ ሰዓት የፎከሩ ነበሩ። እንደዛ እናደርገዋለን፣ እናሳስረዋለን፣ እንደዚህ እናደርገዋለን ያሉ በሙሉ እሱ ነው የሚያሳስራቸው። አያችሁ፣ በሰው ላይ ብቻ ክፋት አትስሩ። ሁሌ ጥሩ ነገር ለመስራት ሞክሩ። ጥሩ ነገር ሰሩ፣ ከጎናችሁ ፈጣሪ አለ። እናንተ ባሰባችሁት መንገድ ሳይሆን ፈጣሪ ባሰበው መንገድ ነው ሁሉ ነገር የሚስተካከለው። ስለዚህ አቤላችን ጀግና፣ በርታ፣ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። አሁንም ቢሆን ታሸንፋላችሁ። ሽንፈት ለእነሱ እንጂ ለእናንተ አይደለም። ድሉ እናንተ ነው የምታገኙት እንጂ እነሱ መቼም አያገኙትም። እነሱ ድርጅታቸው ብትትን ብሎ ጉዳቸውን በአደባባይ ይወጣል። ታምራትን ደግሞ እጅህ ላይ ይመጣል።